በኢትዮጵያ ሐዋርያዊት ቤተክርስቲያን የወላይታ ሰበካ በተካሄደው 15ኛው ዓመታዊ መንፈሳዊ ኮንፈረንስ የእምነቱ የወንጌል አስተማሪዎች ምዕመናንና ተጋባዥ እንግዶች ተገኝተዋል። የሀገረ ስብከቱ የሥራ አስፈጻሚ ቦርድ አባልና የወላይታ ሰበካ ኃላፊ ቢሾፕ ብርሃኑ ድጅጎ ጉባኤው ከየካቲት 3 ጀምሮ ለ4 ተከታታይ ቀናት በእግር ጉዞና በአምልኮ ስነ ስርዓቶች መካሄዱን አስታውቋል። ለዚህ ኮንፈረንስ የታደሙት ከኦሮሚያ ክልል፣ ከሲዳማ ክልል፣ ከአማራ ክልል፣ ከደቡብ ክልል እንዲሁም ከአጎራባች ዞኖች በሙሉ ከ350 ሺህ በላይ ማህበረ ምዕመናን ተሰብስበው እያመለኩ ይገኛሉ። በጉባኤውም ለኢትዮጵያና ሕዝቦቿ ሰላም ቀጣይነትም ጸሎትና ምህላ መደረጉንም ተናግሯል። የኢትዮጵያ ሐዋርያዊት ቤተክርስቲያን ምክትል ዋና አስተዳዳሪ ቢሾፕ ኢሳያስ አሻ በበኩላቸው ትውልዱ ለኢትዮጵያ ሰላም ቀጣይነት ጉልህ ሚና እንዲጫወት ቤተክርስቲያኒቱ አበክራ ትሰራለች ብሏል። የሰው ልጆች ሁሉ በነፍስም ሆነ በስጋ የተባረኩ በሞራል የተገነቡና ሀገር ወዳድ እንዲሆኑ ግብረ ገብነትን ማስተማር የእምነቱ ተቀዳሚ ተልዕኮ መሆኑንም ቢሾፕ ኢሳያስ ተናግሯል። የሀገር ሰላምና ደህንነት የሚጠበቀው በፈጣሪያችን ነው የሚል እምነት አለ። ፈጣሪያችን ሰላም የሚያደርገው ደግሞ በተለይ ሃይማኖትን የሚመሩ ሰዎች፣ የሃይማኖትን የሚከተሉ ሰዎች ራሳቸውን በእግዚአብሔር ፊት ዝቅ አድርገው ተዋርደው በሚጸልዩ ጸሎት ፈጣሪ ዘንበል ይላል። ፈጣሪ ቁጣውን ይመልሳል። ፈጣሪ በአገር ላይ የሚንቀሳቀሰውን ማንኛውንም ለሰላም ለጸጥታ እንቅፋት የሆነውን ነገር ያስወግዳል። ማንኛውም ብሔር ለሌላ ብሔር፣ ማንኛውም ሰው ለሌላ ሰው ጠላት አይደለም። በሰው መካከል ጠላትነት የለም። የጠላትነት ምንጭ ጠላት ከሆነ ከሰይጣን ነው ብለን ነው የምንለው። በኮንፈረንሱ ላይ በክብር እንግድነት የተገኙት የወላይታ ዞን ምክትል ዋና አስተዳዳሪና የግብርና መምሪያ ኃላፊ አቶ አድማሱ አወቀ ባስተላለፉት መልእክት እንደ ሌሎች ቤተ እምነቶች ሁሉ ቤተክርስቲያኒቱ ለሀገር ሉዓላዊነትና ነጻነት፣ ለሕዝቦች አንድነት፣ ለልማት ቀጣይነትና ለተፈናቀሉ ወገኖች ላደረገችው አስተዋጽኦ የዞኑ አስተዳደር ታላቅ አክብሮት ይሰጣል ብሏል። ለተፈናቀሉ ወገኖቻችን በጾምና በጸሎት በገንዘብና በቁስ ላደረገችው ጉልህ አስተዋጽኦ የዞናችን አስተዳደር ታላቅ አክብሮት ይሰጣል። ኢትዮጵያ የብዛ ሃይማኖት የበርካታ ቋንቋዎችና ባህሎች ባለቤት መሆኑን ገልጸው የሃይማኖት አባቶች ትውልድ በመልካም ስነ ምግባር እንድታነጽ ምክንያታዊ፣ ታጋሽ፣ ሰብአዊ፣ ስራ ወዳድ፣ ታታሪና አገር ወዳድ ዜጋ ሆኖ እንዲያድግ በአስተምሯቸው ትኩረት እንዲሰጡም ጠይቀዋል። ወጣቱ ትውልድ በጠንካራ የስራ ባህል በሞራልና በመልካም ስነ ምግባር ታንጾ እንዲያድግ ሃይማኖት አባቶች ትውልድ በመልካም ስነ ምግባር እንዲታነጹ ምክንያታዊ፣ ታጋሽ፣ ሰብአዊ፣ ስራ ወዳድ፣ ታታሪና ሀገር ወዳድ ዜጋ ሆኖ እንዲያድግ በአስተምሮታቸው ትኩረት እንዲሰጡ ያስፈልጋል። ለሰላማችን ዘላቂነት፣ ለዲሞክራሲ ባህል መጎልበትና ለልማታችን ቀጣይነት ጉልህ አስተዋጽኦ እንደሚያበረክት የምታመነው ሀገራዊ ምክክር መድረክ ዓላማው እንዲሳካ ቤተ እምነቶች ምዕመኑን የማስተማርና የማስገንዘብ ስራዎችን ቀጣይነት ባለው መልኩ ከወዲሁ እንዲያከናውኑም አቶ አድማሱ ጥሪ አቅርበዋል።